እንግዲህ ያው እንዳየነው መጽሐፉ ባለፈውም ለመናገር ሞክረናል። አሁንም ደግመን የምንናገረው መጽሐፍቱ ወይም መጽሐፉ ችግር ያለበት መጽሐፍ ነው። ቤተክርስቲያኒቱ ይህንን መጽሐፍ ስታሳትም መጽሐፉ ምን ይዘት አለው፣ ምን ይጎዳል፣ ምን ይጠቅማል፣ ምን ስነ መለኮታዊ ተፋልሶ ያመጣል፣ ትምህርታዊ ተፋልሶ ያመጣል ብላ ሳይሆን መጽሐፉን ዝም ብሎ ለመቃወም ወይም ደግሞ የክርስትናን አስተምህሮ ለመበረዝ የተደረገ ነው እንጂ ለቤተ ክርስቲያኒቱም አይጠቅምም። እንደገና ደግሞ ለክርስቲያናዊ አስተምህሮም አይጠቅምም። እንደገና ደግሞ ያለው ትምህርት በሙሉ ከእግዚአብሔር ቃል ጋር የሚጋጭ ነው። እንደው ምናልባት መርጌታ መልአክ ያላነሳቸው አንድ ሁለት ነገሮችን ልጨምርና እኔ ወደ አስተምህሮ እመጣለሁ። አንድ ሁለት ነገሮችን ብቻ ልጨምር ከዚህ ክፍል ላይ። አንደኛው መጨመር የምፈልገው ነገር ምንድን ነው? መላእክት ከሰው ልጆች ጋር ተጋቡ ይላል መጽሐፉ አይደለ? መላእክት ከሰው ልጆች ጋር ተጋቡ። አዎ፣ በኋላ ይህንን ትምህርት ላይ እናመጣዋለን። ግን ማየታችን ጥሩ ነው። ለምሳሌ ኩፋሌ 6 ከ9 እስከ 10 ያለውንና አንድ ሰው ሄኖክን ያወጣ። ሄኖክ 1 ሄኖክ 2 ከ1 እስከ 3። እሺ ኩፋሌን አውጣ ቄስ። ኩፋሌ 6 ከ9 እስከ 10። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔርም መላእክት በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚያ ላዩአቸው መልአክ መልከ መልካሞች ነበሩና ከመረጧቸው ሁሉ ሚስቶች ሊሆኗቸው ወሰዷቸው። ወንዶች ልጆችንም ወለዱላቸው። መላእክት ምን አሉ ነው የሚለው? ከሰው ልጆች ጋር ተጋቡ። ሄኖክን አንበው። እሱም አብሮ ተመሳሳይ ስለሆነ ማለት ነው። ሄኖክ ስንት ላይ? ሄኖክ 2 ከ9 ጀምሮ ያለው እስኪ ያለው። አለቆቻቸው ስማዘያስ ይህ ነው። መጀመሪያው አለቃቸው ስማዘያስ ነው። ሁለተኛው ኡራኤል ኡራኪበራምኤል፣ ሶስተኛው አኪቪኤል፣ አራተኛው ጣምኤል፣ ምንድነው? በሁለቱም ውስጥ ያለው ሐሳብ ምንድነው? መላእክት ከሰው ልጆች ጋር ምን አሉ? ተጋቡ። በነገራችን ላይ ይሄ ነገር ቅድም አንስተነው ነበር ታስታውሱ ከሆነ ማለት ነው። ልቡሰ ሥጋ አጋንንት አለ ብለው ትምህርታቸውን የመሰረቱት በዚህ ነው። መላእክት መጥተው ከሰው ልጆች ጋር ተጋብተዋል እና ከሰው ልጆች ጋር ከተጋቡ በኋላ ምን አደረጉ ነው የሚለው። እነዚህ ረጃጅሞችን ኔፍሊምን ወለዱ ብለው የሚተርኩት ከዚህ የተነሳ ነው። ግን ዘፍጥረት ደግሞ ምንድን ነው የሚለን? ዘፍጥረት ምዕራፍ 6 ከ1 እስከ 6 አለ አይደለ? ይሄ ነበር እዚያ እየነገረን ያለ ግን ምንድን ነው ካለ የእግዚአብሔር ልጆች ከሰው ልጆች ጋር ነው የሚለው። ስለዚህ ይሄ የእግዚአብሔር ልጆች ብሎ እዚህ ጋር የጠራቸው የመላእክትን ሳይሆን የሰው ልጆች ነው። የሰው ልጆች በተለይ የሴትን ዘሮች የሴት ዘሮችና የቃየል ዘሮች ምን የተቀላቀሉበትን ነው የሚናገረው። እዚህኛው ግን ቃል በቃል መላእክት ምን አሉ ነው የሚለው? ተጋቡ ይላል። ተጋቡ እና ተጋብተው ረጃጅሞችን ሰዎች ነፍሊምን ወለዱ ብለው ያው ቅድም እንዳየነው ደግሞ ጥንቁልና ምንም ተማሩ ተብሎ የሚናገረው እነዚህ ነው። ይሄ ምን ያህል ስህተት እንደሆነ ይሄ ደግሞ በማቴዎስ ወንጌል ምዕራፍ 22 ከ39 እስከ 40 ባለው ክፍል ላይ መላእክት እንደማያገቡ እንደማይገቡ ተናግሯል። በነገራችን ላይ ሰይጣንም ቢሆን መልአክ ነው አይደለ? ሰይጣን የነበረውን ክብር አጣ አይደለ? የነበረውን ክብር አጣ፣ ወደቀ እንጂ ተፈጥሮ አልተቀየረም። አሁንም ቢሆን ሰይጣን ምንድን ነው? መንፈስ ነው። ሰይጣን ነው። ሰው ሊሆን አይችልም። ሰው መሆን አይችልም። ይሄ ትምህርት እኮ ነው። በቤተ ክርስቲያኒቱ ውስጥ አጋንንት ወደ ሰውነት ተቀየረ፣ አጋንንት ተጠምቆ ጻድቅ ሆነ የሚሉን ይህንን ትምህርት ዘው እኮ ነው። እና ቤተ ክርስቲያኒቱ እንዴት በተሳሳተ ትምህርት ላይ ትምህርቷን እንደመሰረተች ይህንን ማየት ስላለብን ነው። ሌላው በጣም የገረመኝ ነገር ደግሞ ያዕቆብ ወንድሙን ኤሳውን ገደለ የሚል ሐሳብ አለ። ያዕቆብ ወንድሙን ኤሳውን ገደለ። ኩፋሌ ምዕራፍ 6 ኩፋሌ ምዕራፍ 26 አንድ ሰው የሚያነብልኝ እና ዘፍጥረት 33 ኩፋሌ ምዕራፍ 26። ከዚህ በኋላ ይሁዳ አባቱን ያዕቆብን ተናገረው። አባቴ ሆይ ቀስትህን ሳብ፣ ፍላጻህንም ወርውረ ጠላትክን ውጋ፣ ጠላትክን ግደል። እኛ ወንድምህን አንገድልምና እርሱም በአንተ ዘንድ አለና ይመስልሃልና በእኛም ዘንድ ለመከበር እንደ አንተ ነውና ኃይል ለአንተ ይሆን አለው።
ያን ጊዜ ያዕቆብ ቀስቱን ስቦ ፍላጻውን ወርውሮ ወንድሙን ኤሳውን ወግቶ ገደለው ይላል። ኤሳውን ያዕቆብ ምን አደረገው? ያዕቆብ ኤሳውን ምን አደረገው? ገደለው ነው የሚለው። እስኪ ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው። ከእነርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ዕቁባቶች አደረጋቸው። ዕቁባቶቹንና ልጆቹን በፊት አደረገ፣ ልያንና ልጆቿን በኋላ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እነርሱም በፊታቸው አለፈ። ወደ ወንድሙም ወደ ኤሳው እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው። ሁለቱም በአንድነት አለቀሱ። ኤሳውም ዓይኑን አነሳና ሴቶቹንና ልጆቹን አየ፣ እንዲህም አለ፣ እነዚህ ምንህ ናቸው? እነርሱም እግዚአብሔር ለእኔ ለአገልጋይ የሰጠኝ ልጆቼ ናቸው አለ። ዕቁባቶቹም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿም ቀርበው ሰገዱለት። ከዚያም በኋላ ዮሴፍና ራሔልም ቀርበው ሰገዱ። ኤሳውም ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ያደረግሁልህ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ላንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊት ሞገስ አግኝቼ እንደሆነ እጅ መንሻዬን ከእጄ ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትን አይቻለሁና በቸርነትም ተቀብለኸኛልና ከወደድኸኝስ ይህችን ያመጣሁልን በረከቴን ተቀበል። እግዚአብሔርም ራርቶልኛልና ለእኔም ብዙ አለኝና እስኪቀበለውም ድረስ ግድ አለው። ተቀበለውም። እርሱም ተነሳ፣ ወደፊትም እንሂድ አለው። እርሱም አለው ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎቼና ላሞቼ ግልገሎችም ያጠባሉ። ሰዎችም በአንድ ወይም በሁለት ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከአገልጋይ ፊት ቀድሞ ይለፍ፣ እኛም እንደቻለን እንሄዳለን፣ በጎዳና እንውላለን። ወደ ጌታችን ወደ ሴይርም እስክንደርስ በሕፃናቱ እርምጃ መጠን እንሄዳለን አለው። ኤሳውም ከእነርሱ ጋር ካሉ ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ ይላል። አሁን ይኸውላችሁ በ66ቱ የእግዚአብሔር ቃል ሲነበብ እንደሰማችሁት አይደለም መገዳደል ይቅርና እንዲያውም ተቃቅፈው ምላል ነው የሚለው፣ ተላቀሱ ነው የሚለው። ተላቀሱ እጅ መንሻ ቢሰጠው እጅ መንሻውን እንኳን ራሱ ለመቀበል በጣም ብዙ ተለምኖ ነው። እና ይሄኛው መጽሐፍ ግን ምንድን ነው የሚለው? ገደለው፣ ወንድሙን ገደለው ብሎ ነው የሚለው። እና ይሄ ራሱ ምን አይነት ነገር ያመጣል መሰላችሁ? እንደዚህ አይነት ትምህርቶች ናቸው። አሁን ይሄ ወንድሙን እየተገዳደለ አይደል? ወንድም ከወንድሙ ጋር እየተገዳደለ ነው ያለው። ወንድሙን እንደ ጠላት እየቆጠረ ነው ያለው። ይሄንን የሚያመጣው ይሄ ትምህርት ነው። ይሄ ቀላል ሊመስል ይችላል አይደል? ቀላል ሊመስል ይችላል፣ ግን እንደዚህ አይነት ትምህርት ነው ወንድምና ወንድም የሚያገዳድል ማለት ነው። በእግዚአብሔር ቃል ውስጥ ግን ይሄ ነገር የለም። ይሄ የተሳሳተ ትምህርት ነው። የተሳሳተ ትምህርት ነው። የእግዚአብሔር ቃል ይሄንን አይደግፍም ማለት ነው። አንድ ቃል ልጨምር። በሰንበት ቀን ሚስቱን የሚገናኝ መሞት አለበት ይላል። ኩፋሌ 34 13 ልትቀንብልኝ። ኩፋሌ 34 13 ሰባተኛይቱ ቀን ግን አምላካቸው እግዚአብሔር ከመፍጠር ያረፈባት ቀን ናትና እናንተና ልጆቻችሁ ወንዶች ባሪያዎቻችሁና ሴቶቻችሁ ባሪያዎቻችሁም ከብቶቻችሁም ሁሉ በአንተ ዘንድ የሚኖር መጻተኛም ቢሆን ሥራውን ሁሉ አትስሩባት። በዚያችም ቀን ማንኛውንም ሥራ የሚሠራባት ሰው ይሙት። ይችን ቀን የሚሽራት ሰው ሁሉ ከሚስቱም ጋር የሚገናኝባት ሰው ገስግሶም ሄዶ ሥራን ይሠራ ዘንድ ነገርን የሚነጋገርባት ሰው ሞትን ይሙት ይላል። ከሚስቱም ጋር የሚገናኝባት ሰው ከሚስቱም ጋር እንግዲህ ያው በዚሁ አጋጣሚ ተጠንቀቁ። በሰንበት ቀን እንዲህ ደግሞ ቀዳሚት ሰንበትን እኮ ነው። ደግሞ ሰንበት ነው። ሁለት ናቸዋ። የማርያም ቀን ነው እንደ ሰንበት። እሷም እንደዚህ ነው የምትለው። እንደ ሰንበት ነው እሷ።
እንደ ሰንበት አድርጎ አይደለ ያክብራት። ስለዚህ መጽሐፉ እንደዚህ ነው። በቃ መጽሐፉ እንደዚህ ነው። የእግዚአብሔርን ቃል የሚቃረን እኮ ማፋታት እኮ ነው። በቃ ስራው መጽሐፉ በአስማትም በድግምትም በትእዛዝም ማፋታት ነው። በቃ መልካሙን የእግዚአብሔር ነገር ማበላሸት በጋብቻንም ይሁን ሕይወትንም ይሁን የትኛውም ነገር ማበላሸት እንደዚያ ነው። ይህንን ነው እንግዲህ በእግዚአብሔር ቃል መካተት አለበት ብላ ቤተክርስቲያኒቱ ከእግዚአብሔር ቃል ጋር በርዛ ያሳተመችው ማለት ነው። ስለዚህ እንደነዚህ አይነት ሀሳቦች ያሉበት መጽሐፍ ነው ለማለት ነው። ምናልባት ሌላውን ነገር ልትወውና ወደ መሰረታዊ ችግሮች ልምጣ። መሰረታዊ ችግሮች፣ የዚህ መጽሐፍ መሰረታዊ ችግር ምንድን ነው? አሁን እነዚህን መጻሕፍቶች ስናጠና ስናነብ ወይም ደግሞ ስንሰማ ምንድን ነው የምንረዳው ብለን ካል ቀጥታ መሰረታዊ የሆኑ ችግሮች አሉበት። የመጀመሪያው ነገር ትምህርተ እግዚአብሔርን የሚያበላሽ ትምህርተ ሥላሴ ወይም ትምህርተ መለኮትን ምን የሚል ነው? የሚያበላሽ ነው ወይም ደግሞ የሚያጠፋ ነው። ለምሳሌ ትምህርተ ሥላሴን የምናስረዳባቸውን ክፍሎች በሙሉ ምን አድርጓል? እግዚአብሔር ከፍጡር ጋር እንደተመካከረ ከፍጡር ጋር እንዳወራ አድርጓል። ለምሳሌ ዘፍጥረት ምዕራፍ 2 ቁጥር 18 እግዚአብሔር ለአዳም ሔዋንን ሲፈጥር ከፍጡራን ጋር እንደተማከረ ይናገራል። ይቅርታ፣ ዘፍጥረት ምዕራፍ 2 ቁጥር 18 እግዚአብሔር ከማንም ጋር ሳይመካከር እንደፈጠረ ነው የሚያሳየው። ነገር ግን ኩፋሌ 4 ምን ይላል? ኩፋሌ 4 ቁጥር 4 እስከ 5 ከፍጡራን ጋር እንደተመካከረ ይናገራል። እንደገና ዘፍጥረት ምዕራፍ 10 ቁጥር 13 እስከ 14 የሰዎችን ቋንቋ ሲደባልቅ እግዚአብሔር ከፍጡራን ጋር ተማክሮ እንዳደረገው ይናገራል። ይሄ ምን ማለት ነው? በሌላ ቋንቋ ከተባለ መሰረታዊውን ትምህርተ ሥላሴ ወይም የእግዚአብሔር ትምህርት ማፋለስ ማለት ነው። እግዚአብሔር ፍጥረትን ሲፈጥር ከማንም ጋር አልተመካከረም አይደለ? ባለፈውም ይህንን ሀሳብ አንስተናል እና ከማንም ጋር አልተመካከረም። እንዲያውም በቤተ ክርስቲያን ውስጥ አንድ ትልቁ እንዲያው እንደ ትልቅ ነገር ልናነሳ የምንፈልገው ነገር ወይተማከረም ስለ መላእክት ይላል አይደለ? ከመላእክት ጋር አልተመካከረም ወይም ስለመኑ ከማንም ጋር አልተመካከረም። እግዚአብሔር የሰራውን ስራ ሁሉ የሰራው በራሱ ነው እና ይህንን ትምህርተ ሥላሴ ትምህርተ እግዚአብሔርን የሚያፋልስ ነው። ሌላ ሁለተኛው የሰውንም ትምህርት የሚያበላሽ ነው። እንግዲህ ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው አይደለ? ሰው በእግዚአብሔርና መልክና ምሳሌ ነው የተፈጠረው። ወንድና ሴት አድርጎ ነው የፈጠረው። ሰው ደግሞ ሕያው ነፍስ ያለችው ብሎ የተፈጠረው። ቅድም በዚህ ጉዳይ ላይ እያወራን ነበረ እና ሰው ሕያው ነፍስ ያለው ሆኖ ነው የተፈጠረው። በእግዚአብሔር መልክና ምሳሌ ሲፈጠር የእግዚአብሔርን ሕይወት ተጋርቶ የማይሞት ነፍስ ተሰጥቶት ነው የተፈጠረው። ግን ቅድም ሲነበብ እንደሰማነው ሰው ይሞታል፣ ነፍሱ ደግሞ በእናት ትጠፋለች ነው የሚለው። ትቢያ ትሆናለች፣ እንደ ደመና በእናት ትጠፋለች ይላል። አሁን ይሄን እንግዲህ ከማን ጋር ነው ማስተያየት አለብን? ለምሳሌ መክብብ 12 ቁጥር 7 ስጋ ወደ አፈሩ ነፍስም ወደ ሰጠው ወደ ፈጣሪ ሳይመለስ በጉብዝና ወራት ምን በል ነው የሚለው? ፈጣሪን አስብ ይላል። ነፍስ ወደ ማን ይሄዳል? ወደ ፈጣሪ ይመለሳል። ሕያው አካል ነች። በተለይ በዚህ ጉዳይ ላይ በጣም አጠንክረን የምንናገረው እግዚአብሔርን ከሰማይ ያመጣው ለሰው እንዲሞት ያደረገው ዋና ዓላማ ምንድን ነው ብለን ብናስብ ሰው የማይሞት ነፍስ ስላለው አይደለ? የማይሞት ነፍስ ስላለው። ይሄ በነገራችን ላይ የጆባ ትምህርት ነው አይደለ? ነፍስ ትጠፋለች የሚል ትምህርት እኮ የጆባ ትምህርት ነው። ሰው ሲሞት ስጋው እንደሞተ ሁሉ ነፍሱም ትሞታለች። ስለዚህ ህልውናው ያቆማል የሚል ትምህርት የጆባ ትምህርት ነው። የኦርቶዶክስ ትምህርት አይደለም። ኦርቶዶክስ በነገራችን ላይ ያው ለባዊት፣ ነባቢት፣ ሕያዊት ነፍስ አለችው ነው የምትለው አይደለም? ስለዚህ ለባዊት፣ ነባቢት፣ ሕያዊት ነፍስ አለችው ማለት ምን ማለት ነው? የማትሞት እውቀት ያላት የምትናገር ነፍስ አለችው። ይህች ነፍስ በፈጣሪ ፊት ሄዳ ተጠያቂነት አለባት። ለዚህ ነው ሰው በዚህ ምድር ሲኖር መልካም ስራ እየሰራ እግዚአብሔርን እየፈራ እግዚአብሔርን እያከበረ መኖር አለበት። ለጽድቅ ሰው ሁሉ ዋጋ የሚከፍለው ነፍሱ ስለማትሞት ነው። ይሄ መጽሐፍ ግን ነፍስ እንደምትሞት ይናገራል። ያው ቅድም ጥበብ ምዕራፍ 2 ቁጥር 3 ላይ የተነበበው ማለት ነው። መጽሐፈ ጥበብ ምዕራፍ 2 ቁጥር 3 ላይ የተነበበው እሱ ይህንን ነገር ይናገራል ማለት ነው። ከዚህ ጋር ተያይዘን የመጽሐፍ ቅዱስን አስተምሮ የሚቃረን የመጽሐፍ ቅዱስን አስተምሮ ለምሳሌ መጽሐፍ ቅዱስ አጋንንት በኢየሱስም እንደምናወጣ ነው የሚነግረን አይደለም? እንደዚህ ነው የሚለው ማርቆስ ምዕራፍ 16 ያው ከቁጥር
17 ጀምሮ ያለው ሐሳብ ይህንን ነው የሚናገረው። የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ የሚለው እንደገና በስሜ አጋንንትን አውጡ ይላል አይደለ? ይህንን ነው የሚናገረው። ግን ይሄ መጽሐፍ ቅድም ስናነበው እንዳየነው አጋንንት በምን ይወጣል ነው የሚለው። ያው ኩፋሌ ምዕራፍ ማን ነው መጽሐፈ ጦቢት ምዕራፍ 6 ቅድም ያነበብ ነው በአሳ ጉበት ይወጣል። ቀጥታ ከእግዚአብሔር ቃል ጋር ምን ይላል? ይጋጫል ማለት ነው። ለዚህ እኮ ነው አይታችሁ እንደሆነ ህዝባችን በየቤቱ እየሄደ ዕጣን ይጨስለታል። ቡዳ ሲበላው የሆነ መንፈስ ምናምን የሆነ ነገር ሲያደርገው ጠንቋይ ቤት ነው የሚሄደው። እና ጠንቋዮች ምንድን ነው የሚያደርጉ ከተባለ አሳ ዕጣን ማጨስ የሆነ የአሳ ጉበት ይሁን ምናምን የሆነ ነገር ማጨስ ነው። ጅብ ቆዳ ላይ ማስቀመጥ እውነት ልክ ነው። አተላ ምሳመር ተብሎ በቃ በዚህ ትምህርት ላይ የተመሰረተ ነው። ይኸውላችሁ ድንገት የመጣ ሳይሆን ይሄ ነገር ይሄ ልምምድ ድንገት የመጣ ሳይሆን ይሄ ትምህርት ያመጣው ነው ማለት ነው። መጽሐፍ ላይ ተጽፏል። ለምሳሌ በአሳ ጉበትና በአሳ ሐሞት ዕጣን ተጨምሮ ተጭሶበት አጋንንት ይወጣል ከተባለ ያንን ስለሚያውቅ ሰው ምን ያደርጋል? ዕጣን ያጨሳሉ። ወይም ደግሞ ይሄ የተለያየ የወሎ ጭስ እያጨሰ አጋንንት ለማስወጣት ይሞክራል ማለት ነው። ይሄ አንዱ ትልቅ ነገር ነው። ይለያል እኮ ሽታው ይሄ እንትኑ ከባድ እኮ ነው። የወሎ ጭስ ይባላል በጣም እውነት። እዚያ ሲጨስ አጋንንት ያለበት ሰው ይጮሃል። መንፈሱ ይወጣል አይወጣም እሱ ሌላ ጉዳይ ነው። ግን ልምምዱ ከየት የመጣ ነው እያልን ያለ ነው። ከመጽሐፉ የመጣ ነው። ከመጽሐፉ የመጣ ነው። መጽሐፉ ነው ይህንን ያስተማረው። ሰዎች ወደዚህ ሐሳብ እየሄዱ ያሉ ከምን ተነስተው ነው ከተባለ ከመጽሐፉ ተነስተው ነው። እሱማ እኮ መርጌታ ጥንቁልና ለሰሎሞን ተሰጥቶታል። አሁን ከሰሎሞን ጋርም ይያያዛል ራሱ። አሁን ይሄ ጥበብ የሚለውን ነገር ከሰሎሞን አያይዘው ነው የሚያመጡት። አሁን አጋንንትን ማስወጣት አጋንንትን መግዛት ለሰሎሞን ተሰጥቶታል ተብሎ ነው። ግን መጽሐፍ ቅዱስ ላይ እንደዚህ አይደለም የሚያወራው። እና መርበብተ ሰሎሞን፣ መስጥመ አጋንንት የሚሉ መጽሐፍቶች ድርሰቶች ከሱ ጋር ይያያዛሉ። ምናልባት አሁንም ሙሉ መጽሐፍቶቹን ማንበብ ይጠበቅብናል። ይሄም እዚህ ውስጥ ሊኖር ይችላል። አሁን ይሄ ሐሳብ መጽሐፈ ጥበብ ባይዘው እያነበብኩት ነበረ። ይሄንን ለማግኘት አላገኘሁትም መጽሐፈ ጥበብ ላይ እና ግን ትምህርቱ ከዚህ ጋር የተያያዘ ነው ማለት ነው። ሌላው ቅድም አንስተነዋል፣ ጥንቁልና በቤተ ክርስቲያኒቱ ውስጥ መጽሐፍ ተሰርቶለት እየተደገፈ ነው ያለው። ይህንን በተለይ መቃወም አለብን። እኛ መጽሐፈ ሲራክን ስንቃወም የጠንቋዮች መጽሐፍ ነው ብለን ነው። ምናልባት እስካሁን ከለያችሁ ወደፊት ማየት ትችላላችሁ። የጠንቋዮች ማስታወቂያ መጽሐፈ ሲራክ ነው። ቅድም ያነበብነው መጽሐፈ ባለመድኃኒቱን አክብረው ትሸዋለህ እየተባለ ማለት ነው። ይህንን የቤተ ክርስቲያኒቱ መጻሕፍት ምን ይላሉ? ይናገራሉ፣ ያስተምራሉ። ይሄ አንዱ የመጽሐፍ ቅዱስን አስተምሮ የሚቃወም ነው። ያው ቅድም አንበናል። ዘዳግም ምዕራፍ 18 ቁጥር 9 ጠንቋይ፣ መተተኛ፣ ሙታን ሳቢ፣ እንደዚህ ስር የሚምስ የሚጠነቁል እንዲያውም በአንተ ዘንድ አይገኝ ነው። ለዚህ እኮ ነው የማታወግዘው። ገብቶሃል? አሁን ሌላ አካባቢ ሌላ ቤተክርስቲያን አካባቢ ስንሄድ እንደዚህ አይነት አጋንንታዊ ልምምድ ያላቸው ሰዎች ይወገዛሉ። የጥንቁልና ስራቸው በሙሉ ተሰብሮ ነው አይደል ወደ ክርስቶስ የሚመጡት። አንድ ሰው ጠንቋይ ከነበረ ወደ ክርስቶስ ሲመጣ ምንድን ነው የሚደረገው ከተባለ ንስሐ ይገባል፣ ኢየሱስ ክርስቶስን ያምናል። ያስጠነቁልበት የነበረው ነገር በሙሉ ምን ይሆናል? ወጥቶ የሚሰበረው ይሰበራል፣ የሚቃጠለው ይቀጠላል። ጠቃሚ ነገር ካልሆነ በስተቀር ማለት ነው። ጠቃሚው ነገር ነው ሰው እንዲጠቀምበት የሚደረገው። በኢትዮጵያ ቤተክርስቲያን ውስጥ ግን ጠንቋዮች ከነ ጥንቁልናቸው ነው እግዚአብሔርን እያገለገሉ ያሉት። መምህራኑ አጋንንት የተዋርሰዋል። መምህራኑ መልካ ሳጥናኤልን ይደግማሉ። መምህራኑ እንዲያውም ምን ይባላል በተለምዶ ራሱ ምንድን ነው የሚባለው አባባል ማለት ነው። መጠብቅ የሌለው ደብተራ ክንፍ የሌለው አሞራ ተብሎ ይጠቀሳል አይደለ? ስለዚህ ያንዳንዱ የቤተክርስቲያኒቱ አገልጋይ ምን ሊኖረው ያስፈልጋል? የሆነ ነገር መኖር አለበት። ቢያንስ እንኳን መጠበቅ። አይ ጠንቋይ እግዚአብሔርን ማገልገል አይችልም። እግዚአብሔርን ማገልገል አይችልም። ግን ቤተክርስቲያኒቱ ይህንን ለማስደገፍ መጽሐፏን እዚያ ውስጥ አስገብታለች። መጽሐፉን እዚያ ውስጥ አስገብታለች። በተለይ እነዚህ መጻሕፍት እነዚህ የተካተቱ መጻሕፍት የቀደምት አባቶች ወይም ደግሞ እስካሁን ድረስ በቤተክርስቲያን ታሪክ ውስጥ ያልተካተቱ መጻሕፍትን አካቶ እንደ እግዚአብሔር ቃል መቁጠር ምን ማለት ነው ከተባለ ይህንን ትምህርት እንዲቀጥል ማድረግ ነው እያልን ያለ ነው። ስለዚህ ችግር አለበት፣ የትምህርት ችግር አለበት። የእግዚአብሔርን ቃል ትምህርት ያፋልሳል። የእግዚአብሔር ቃል የሚቃወመውን ትክክል እንደሆነ አድርጎ አስገብቷል ነው።
ሌላው ቅድም ያላየነው የተስካር ጉዳይ ነው። የተስካር ጉዳይ ለምሳሌ ስለ ድነት ሲነሳ የሞተው ሰው ተስካር እንዲወጣለት መጽሐፍ ቅዱስ ያዛል አይደለም? መጽሐፈ ሲራክ ምዕራፍ 38 እስኪ አንድ ሰው መጽሐፈ ሲራክ ምዕራፍ 38 ቁጥር 16 እና ቁጥር 23 አነቡልኝ። ላይ ልጄ ለሞተ ሰው አልቅስለት፣ እዘንለት፣ ራስክንም አሳዝን፣ ወደ አገሩም ግይዝ ተስካር አውጣለት፣ ያገለገለህን ሰው ሞት ቸል አትበል። ሲራክ 38 ቁጥር 16 ላይ ማለት ነው። ለሞተ ሰው አልቅስለት፣ እዘንለት፣ ራስክንም አሳዝን፣ እንደ አገሩም ግይዝ ተስካር አውጣለት፣ ያገለገለህን ሰው ሞት ቸል አትበል። እንደ ሀገሩም ግዕዝ ልማድ ማለት ነው። ምን በለት ተስካር አውጣለት። በነገራችን ላይ ይሄ መጽሐፍ የብሉይ ኪዳን መጽሐፍ ተብሎ ነው የሚታሰበው። እዚያውም የመጽሐፉን እንትን ራሱ ማየት አለብን። የብሉይ ኪዳን መጽሐፍ ነው እና በብሉይ ኪዳን ተስካር ነበረ እያሉ አይደለ? ተስካር ነበረ። እሺ ቀጥሎ ያለውን ቁጥር ደግሞ አነብ። ቁጥር ስንት? 17 23 ቁጥር ደግሞ ታነበዋለህ። 23 ላይ የሞተ ሰውስ አረፈ፣ ነገር ግን ነፍሱ ታርፍ ዘንድ ተስካር አውጣለት። ተመልከቱ። ከዚህ በኋላ ልቅሶህን ተው። የሞተ ሰው አረፈ፣ ነገር ግን ነፍሱ ታርፍ ዘንድ። ነፍሱ አላረፈችም ማለት ነው። ነፍሱ አላረፈችም። ስለዚህ ነፍሱ ስላላረፈች ምን አውጣለት? ተስካር አውጣለት። በዚህ ስለተተቹ ተስካር በሚለው ነገር ስለተተቹ ለወጥ አድርገው በዚህኛው ደግሞ ሌላ ብለዋታል። እስኪ አንባት 16 ልጅ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ስርዓቱ መታሰቢያ አድርግለት። ቁጥር 23 ማለት ነው። የሞተ ሰው አረፈ፣ ነገር ግን መታሰቢያውን አድርግለት። ተስካር ነው የሚለኛው ኦሪጂናል። ያው አንድ ነው። ግዕዝና አማርኛ ማድረጋቸው እንጂ የተለየ ነገር የለውም። ተዘከረ አሰበ ነው የሚለው አይደለም? ተስካር ማለት መታሰቢያ ማለት ነው ሲተረጎም ማለት ነው። ስለዚህ አማርኛ ግዕዟን ወደ አማርኛ ለወጧት እንጂ ነገሩ አለ። ስለዚህ ምንድን ነው አሁን እዚህ ጋር የምናየው ይሄ እንትናቸውን ልምምዳቸውን ወይም ደግሞ ያው ሊበሏት ያማሯትን አሞራ ጅግራ ነች ይሏታል አይደለ? እሱን ዘወር አደረጉና በመጽሐፍ አስደግፈው አመጡ። ህዝቡ ለምንድን ነው የምናወጣው ይላል አይደለ? ለምንድን መንግስትም ይሄ ምን እያለ ነው ያለው? ጎጂ ልማድ ነው አይደለ? ጎጂ ልማድ እየተባለ ነው ያለው እና ይህንን ለማስደገፍ ታስቦ የተሰራ ነው ማለት ነው። በነገራችን ላይ ቅድም ለማንሳት እንደሞከርኩትኝ ይሄ መጽሐፍ የብሉይ ኪዳን መጽሐፍ ነው ተብሎ ነው የሚታሰበው። በብሉይ ኪዳን በዚህ ትምህርት መሰረት ተስካር ይወጣል ማለት ነው አይደለም? ግን ይሄ ምን ያህል የተሳሳተ ትምህርት እንደሆነ በዚሁ ማየት አለብን። በዚያ ዘመን አይደለም ተስካር ይቅርና ክርስትና እንኳ የለም፣ የሚታወቅ ነገር የለም። ሰዎች ይሞታሉ፣ ይቀበራሉ አይደል? ምናልባት አሁን ይሄ ልምምድ ካለ የት ጋር ነው መጻፍ ያለበት ከተባለ ምን ላይ ነው መጻፍ ያለበት? ብሉይ ኪዳን መጻሕፍት ላይ አይደል? እስራኤላውያን ናቸው በዚያ ሰዓት የእግዚአብሔር እነሱ ናቸው የሚያውቁት። ስለዚህ እንዴት አይነት የተሳሳተ ሐሳብ የተሳሳተ ትምህርት እንዳለበት ይህንን ማየት አለብን ማለት ነው። ሌላው በምጽዋት የኃጢአት ስርየት እንደሚገኝ ተገኝቷል፣ ተጽፏል። በምጽዋት የኃጢአት ስርየት ጦቢት 12 ቁጥር 9 ባናነበውም ችግር የለው። ይሄ ሰው ሆኖ ማንበብ ይችላል። ጦቢት 12 ቁጥር 9 ባይነበብም ሐሳቡን ተናግረናል፣ ጥቅሱ ሰጥተናል። ሰው ሆኖ ማንበብ አለበት። ግን ይህም ከእግዚአብሔር ቃል ትምህርት ጋር ምን የሚል ነው? የሚጋጭ ነው። የኃጢአት ስርየት በምንድን ነው? የኃጢአት ስርየት በምንድን ነው? መጽሐፍ በግልጽ እንደነገረን የሰው ኃጢአት የሚሰረየው በምንድን ነው የሚለው? በኢየሱስ ደም ነው አይደለ? በኢየሱስ ደም ወይም በስሙ ያለዚያም በኢየሱስ ደም። ከዚያ ውጭ የኃጢአት ስርየት የሚሰጥበት ምንም አይነት መንገድ የለም። ይህኛው መጽሐፍ ግን ምን እያለ እያስተማረን ነው ከተባለ የኃጢአት ስርየት የሚገኘው በምጽዋት ነው። ስለዚህ የትምህርት ችግር አለበት ማለት ነው። የእግዚአብሔርን ቃል ትምህርት እያፋለሰ ነው ማለት ነው። ዝም ብለን አይደለም። አሁን እኛ እዚህ ስንቃወም ይህንን መጽሐፍ የምንቃወምበት ትልቁ ነገር የእግዚአብሔር ቃል ትምህርቶችን እያበላሸ ነው ያለው። ከሥላሴ ትምህርት ጀምሮ የሰውን ትምህርት፣ የክርስቶስን ትምህርት፣ እያንዳንዱን ነገር፣ የሰው ነፍስ ትምህርት፣ ይሄ ሁሉ እያንዳንዱ ነገር ምን እየተባለ ነው ያለው? እየተፋለሰ ነው ያለው። የድነት ትምህርት እየተፋለሰ ነው ያለው። የእግዚአብሔር ቃል ትምህርት እየተፋለሰ ነው ያለው። የእግዚአብሔር ቃል የሚከለክለውን እንደማይከለክል ተደርጎ ተቀምጧል እያለ ነው ያለ ነው እና ህዝባችን ይህንን ማወቅ አለበት። ሌላው የጋብቻ ትምህርትን የሚሽር ነው። የጋብቻ ትምህርትንም ይሽራል። ለምሳሌ ሲራክ ምዕራፍ 25 ቁጥር 25 አንድ ሰው ያንብልኝ። 25 ነው። ሚስትህ እንደ ባህሪዋ እንደ ባህሪ ካልሆነ ፍታት ይላል።
ፍታት ይላል። ባህሪዋ እንደ ባህሪ ካልሆነ ፍታት ይላል። ሲራክ 25 መጽሐፍ ቅዱስ ደግሞ ምንድነው የሚለው የእግዚአብሔር ቃል? ሚክያስ ምዕራፍ 2 ቁጥር 16 ላይ እኔ እግዚአብሔር መፋታትን እጠላለሁ ይላል። ተመልከቱ እንዴት እንደሚቃረን ልብ በሉ። የእግዚአብሔር ቃል መፋታት የለባችሁም ነው የሚለው አይደለ? የአዲስ ኪዳንም ላይ ስንመጣ ምንድነው የሚለው? ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 19 ላይ ተጠይቆ ነበረ፣ ስለ ፍቺ ማለት ነው። ስለ ፍቺ ተጠይቆ ነበረ እና ሚስቱን ያለ ዝሙት ምክንያት የሚፈታ ያመነዝራል፣ የተፈታችቱን የሚያገባ አመንዝራ ያደርጋታል ነው የሚለው። ስለዚህ የእግዚአብሔር ቃል ይከለክላል መፋታት ትክክል እንዳልሆነ። ምናልባት እንኳ ሰው መፋታት ካለበት ካመነዘረች በራቡ ላይ ካመነዘረች፣ ከዚያ ውጪ መፋታት አለበት የሚል የእግዚአብሔር ቃል ትምህርት የለም። ይሄኛው ግን በቃ ባህሪዋ ካልተመቸ ፍታት ይላል፣ እንደ ቀላል ነገር ማለት ነው። እና ለጋብቻ ራሱ ያለውን የእግዚአብሔርን ቃል ትምህርት ምን የሚያደርግ ነው? የሚያፋልስ ነው። መጽሐፉ ሆን ተብሎ የእግዚአብሔርን ቃል ትምህርት ለማጥፋት የተጻፈ ነው። ሌላውና በጣም የሚገርመው ነገር የመጽሐፈ ጥበብ አስተምሮ ነው። መጽሐፈ ጥበብ ምዕራፍ 10 ነገር ማየት አለብን። በተለይ እዚህ ክፍል ላይ በጣም የሚገርም ነገር ተጽፏል። መጽሐፈ ጥበብ ምዕራፍ 10 አንድ ሰው መጽሐፈ ጥበብ ምዕራፍ 10 ይሄ ሐሳብ የእግዚአብሔርን ጥበቃ የእግዚአብሔርን እርዳታ በተለይ እግዚአብሔር ለሕዝቡ የሚያደርገውን ነገር በሙሉ 10 ከቁጥር 1 ጀምሮ ይህች አስቀድሞ የተፈጠረ የዓለምን አባት ጠበቀች፣ ብቻውንም ከፈጠረ በኋላ እንደ አደራ ጠበቀችው፣ ከራሱ በደልም አዳነችው፣ ሁሉንም የገዛና ይይዝ ዘንድ ኃይልን ሰጠችው። በደለኛ ግፈኛ ሰውም በቁጣው ከእርሷ በራቀ ጊዜ ወንድሞቻቸውን ከሚገሉ ሰዎች ጋር በመዓት ጠፋ። ዳግመኛም ምድር በማየ አይህ በጠፋች ጊዜ ጥበብ ጻድቁን አዳነችው፣ በተናቀ እንጨትም ዕቃም አሻገረችው። አሕዛብ ወደ ተለያየ ክፋትና ጥፋት ተጨልጠው በሄዱ ጊዜ ጻድቁን አመለከተችው። ተመልከቱ ምንድን ነው የሚለው? ይህን ክፍል ዝም ብለን ስናነበው ሰው የዳነው በጥበብ ነው የሚለው። ጥበብ ራሱ አዳኝ ነው የሚለው። ጥበብ እግዚአብሔር ነው ብለን እንኳን እንዳንተረጉመው በምንድን ነው የተተረጎመው? በሴት አንቀጽ አይደለ? በሴት አንቀጽ ነው። ምን ይላል መሰላችሁ? ዳግመኛ ምድር በማያይህ በጠፋች ጊዜ ጥበብ ጻድቁን አዳነችው ይላል። ጻድቁን አዳነችው። ከዚያ ይቀጥልና ቁጥር 6 ላይ ይቺ ከሚጠፉ ዝንጉዎች ሰዎች ለይታ ጻድቁን ልጅ አዳነችው፣ በ5ቱ ከተሞች ላይ እሳት በወረደ ጊዜ በመሸ ጊዜ አዳነችው ይላል። እነዚህ ታሪኮች በብሉይ ኪዳን የተደረጉ ታሪኮች ናቸው። ለምሳሌ ከማያይህ ኖህ ድኗል አይደለ? በምንድን ነው የዳነው? በጥበብ ነው ወይስ በእግዚአብሔር? በእግዚአብሔር ነው የዳነው። ግን የሚገርማችሁ ነገር እዚህ ጋር ከማያይህ አዳነችው ተብሎ የተጻፈው ማነች? ጥበብ ነች። እነዚህ 5ቱ ከተሞች ሰዶምና ገሞራ ናቸው። ሰዶምና ገሞራ ሲጠፉ ማን ድኗል? ሎጥ ድኗል። ሎጥ የዳነው በጥበብ ነው ይላል። በጥበብ ነው። እንደገና ቀጥሎ ቁጥር 10 ላይ ይችም ከወንድሙ ቁጣ የተነሳ የሸሸውን ጻድቅ ሰው ወደ ቀና መንገድ መራችው፣ የእግዚአብሔር መንግሥት አሳየችው፣ የተቀደሱትንም ማወቅን ሰጠችው፣ ከድካሙ የተነሳ አበለጸገችው፣ ጥሪቱን አበዛችለት። ይች ማነች? ጥበብ። ይሄ ማን ነው ሰውየው? ዝም ብለን ስናየው ስሙ ባይጠቀስ ያዕቆብ ነው አይደለ? ያዕቆብ ከወንድሙ ሸሽቶ እየሄደ ነበር እና ከወንድሙ ሸሽቶ ሲሄድ ዘፍጥረት ምዕራፍ 28 ከቁጥር 10 ጀምረን ስናነብ እግዚአብሔር ተገለጠለት አይደለ? ምን አለው? በምትሄድበት ምድር እኔ ካንተ ጋር እሆናለሁ፣ ወደዚች ምድር እመልስሃለሁ፣ እባርክሃለሁ፣ አበዛሃለሁ። እንዲያውም የምድር ነገዶች ምን ይላል ነው የሚለው? በአንተ ይባረካሉ ብሎ እግዚአብሔር ተናገረው አይደለ? ግን እነሱ ይህንን ለወጡና ምንድን ነው ያሉት ከተባለ ይህንን ያደረገችው ጥበብ ነች። እኔ ጥበብ የምትባል ሌላ አምላክ ሳትኖር አትቀርም። አምላክ ነች። አዎ፣ ምክንያቱም ኖህን የረዳች ሎጥን የረዳች ያዕቆብን የረዳች እሷ ነች ማለት ነው። እና ይሄ የእግዚአብሔርን ቃል ትምህርት የሚያበላሽ ነው። ዮሴፍን የረዳች እሷ ነች ይላል። ይህች ጥበብ በተሸጠ ጊዜ ጻድቁን አልተለየችውም፣ ነገር ግን ወደ ጉድጓድ ከእርሱ ጋር ወረደች፣ ከኃጢአትም አዳነችው። ተመልከቱት። የተሸጠው ማን ነው? ዮሴፍ ነው አይደለ? ዮሴፍ ተሸጠ። ዮሴፍ ሲሸጥ
አብሮት የነበረ ማን ነው? እግዚአብሔር ነው። ተመልከቱት እንዴት የእግዚአብሔርን ቃል ትምህርት እንደሚለውጥ የእግዚአብሔርን ቃል ትምህርት እንዴት እንደሚለውጥ። ወደ እስር ቤት ሲጣል እግዚአብሔር ከእርሱ ጋር ነበረ ይላል አይደለ? ዘፍጥረት ምዕራፍ 37ን 39 ሰው ማነው አለበት? በተለይ 39 ስናነበው በጲጥፋራ ቤት እግዚአብሔር ከእርሱ ጋር ነበረ፣ የሚያደርገውን ሁሉ ያከናውንለት ነበረ። ስለ እሱ ይላል የጲጥፋራን ቤት እንደባረከ ይናገራል። እንደገና እስር ቤትም ሲወርድ እግዚአብሔር ከእርሱ ጋር ነበረ። በእነዚህ በእስር ቤት አዛዡ ፊት ምን ሆነ ነው የሚለው? እግዚአብሔር ሞገስ ሰጠው ይላል። ተመልከቱት። ግን ይህች ምንድን ነች ነው የሚሉት እነሱ? ጥበብ። ስለዚህ ጥበብ የምትባል ምን አለች ማለት ነው? አምላክ አለች። እስራኤልንም ከግብፅ ያወጣች እሷ ነች ነው የሚሉት። ቁጥር 15 ላይ ይህችም ጥበብ ጻድቅ ሕዝብን ነቀፋ የሌለበትን ዘርን ከሚያስጨንቋቸው አሕዛብ አዳነች። እስራኤልን ከግብፅ ያዳነች እሷ ነች። ያው እኛ እዚህ ጋር ቃሉ እንኳ ባይጠቀስ ከሚያስጨንቀው ሕዝብ የዳነ ማን ነው? እስራኤል ነው አይደለም? እስራኤል ነው። እና እስራኤል ሲድን በማን የዳነ ነው የሚለው? በእግዚአብሔር የዳነ ነው የሚለው። ግን ይኸውላችሁ እዚህ ጋር ይህች ጥበብ ይህንን አደረገች ነው የሚለው። ይህች ጥበብ ይህንን አደረገች። ስለዚህ እኔ አሁን ይህንን ሀሳብ ጠቅለል ሳደርገው ቤተ ክርስቲያኒቱ የእግዚአብሔርን ቃል ትምህርት እየለወጠች ነው ያለችው። በሌላ በማይታወቅ ነገር እየተካች ነው ያለችው። ትምህርቱ በሰው ዘንድ ተቀባይነት እንዳይኖረው፣ ተሰሚነት እንዳይኖረው እያደረገች ነው ያለችው። ይሄው ግልጽ የሆኑ የእግዚአብሔር ስራዎች። በነገራችን ላይ እግዚአብሔርን ከምናከብርበት አንዱ ነገር ምንድን ነው ከተባለ እግዚአብሔር በሕዝቡ መካከል በሰራው ነገር ነው አይደለ? እነዚህ ታሪኮች በሙሉ በእግዚአብሔር ቃል ውስጥ የተጻፉ ናቸው። ሁልጊዜ የምናነባቸው የምናምናቸው ታሪኮች ናቸው። የእስራኤል አምላክ የምንለው እግዚአብሔርን እስራኤልን ስለረዳ ነው። የያዕቆብ አምላክ ስንለው ያዕቆብን ስለረዳ ነው አይደለ? የአብርሃም አምላክ ስንለው እግዚአብሔር አብርሃምን ስለረዳ ነው። ሌላ የረዳ አካል የለም። ይህንን ግን ሌላ ጥበብ የሚባል ነገር ረድቷል ብላ ትተረጉማለች። ምናልባት እዚህ ጋር እንዲያው ግልጽ ማድረግ ያለብን ነገር በአዲስ ኪዳን ላይ ጥበብን ክርስቶስ ብሎ ተርጉሞታል መጽሐፍ ቅዱስ አይደለ? ጥበብን ክርስቶስ ብሎ ተርጉሞታል። እና አይ እኮ ይሄ ማለት ክርስቶስ ነው እንዳይሉን አንቀጹ ሴት ነው። ስለዚህ ክርስቶስ አይደለም ወይ ማርያም ያደርጓት እንደሆነ አላውቅም። ማርያምን ያደርጓት እንደሆነ አላውቅም። ግን አንቀጹ ሴት ነዋ። ምናልባት ወንድ ቢሆን በቃ ጥበብ ክርስቶስ ነው ብለን ልንተረጉመው እንችል ነበር አይደለ? እንደዚያ እንዳንተረጉም ያደረገን የተቀመጠበት አውድ ነው። ስለዚህ ከዚህ የተነሳ ነው እያልን ያለ ነው። ከዚህ የተነሳ ይሄ መጽሐፍ ይሄ ሰማንያዱ የተባለው መጽሐፍ ቤተክርስቲያኒቱ ቀላቅላ ያሳተመችው ይሄ መጽሐፍ የእግዚአብሔርን ቃል ትምህርት በርዟል። የስነ መለኮታዊ ትምህርትን አበላሽቷል። እንደገና ነገረ ሰብን አበላሽቷል። እንደገና ደግሞ የጌታ የኢየሱስ ክርስቶስን ትምህርት አበላሽቷል። ጌታ ኢየሱስ ክርስቶስ ያስተማረንን በስም ይህን አድርጉ ያለንን አበላሽቷል። በተቃራኒው ደግሞ የጥንቁልናን ትምህርት አስፋፍቷል። የአጋንንትን ትምህርት አስፋፍቷል። ስለዚህ መጽሐፉ እንደ እግዚአብሔር ቃል ሊወሰድ አይገባም ነው እያልን ያለ ነው። እንደ እግዚአብሔር ቃል ሊወሰድ አይገባም። የተሳሳተ መጽሐፍ ነው። ቤተ ክርስቲያንን ብትሆን ቆም ብላ አስባ ይህ መጽሐፍ እንዲስተካከል መስራት አለባት ነው መስራት አለባት። እሱ ላይ የእሷንም ትምህርት የሚቃረን ስለሆነ ጨምረው ጠቅልል እንዲያደርጉት የክርስቶስን ምልጃ ጽፈዋል። ያላነሳ ነው ሀሳብ ክርስቶስ አማላጅ አስታራቂ እንደሆነ መጽሐፈ ኩፋሌ ላይ በጣም በሰፊው ነው የተናገረው እና እሱንም አሁን መጽሐፈ ሄኖክ ላይ ወይም ደግሞ ኩፋሌ ላይ ለምሳሌ አስታራቂ ሄኖክ ላይ 14-19 ላይ ስንሄድ ክርስቶስ አስታራቂ እንደሆነ አማላጅ እንደሆነ በደንብ አድርጎ ተናግሯል መጽሐፉ እና እሱን ሁሉ በደንብ አድርጎ ጥቅልል አድርገው ይስጡትና ከዚያ ወደ ቀሲስ ክርስቶስ አስታራቂ አማላጅ የሚለውን ትምህርት ብሉይ ኪዳን ላይ ነው እንግዲህ ብሉይ ኪዳን ላይ የተጻፈውን እኮ አትቀበልም። አዲስ ኪዳን ላይ በነገራችን ላይ በርጌታ መጣ እንዴ በጣም ምን ይባላል መሰለህ አፋቸውን ጸፍቶ ፊታቸውን ጸፍቶ አፋቸውን ከፍቶ አናገራቸው ይላል አይደል? እንደዚያ ካልሆነ በስተቀር ቢገባት ኑሮ ክርስቶስ አማላጅ ነው ብላ ጽፍ ሌሎችን እኮ እየለወጠች ነው። ባለፈው ኢሳይያስ እያየናል። ኢሳይያስ ላይ ስለነሱ ማለደ የሚለውን ኤርሚያስ ላይ ስለእናንተ አማለድኩ የሚለውን እሱን ሁሉ እኮ ቀይራለች። አዲስ ኪዳንም ላይ ስንገባ እናየዋለን።
የአዲስ ኪዳን መጻሕፍት ላይ ያለውን ስለ ክርስቶስ ምልጃ የተነገረውን በሙሉ ቀይራለች እና እርስ በርሱ የተምታታ መጽሐፍ እንደዚያ ቢባል ይሻል ይሆን? እርስ በርሱ የተምታታ የተቃረነ ሰው እውነትን እንዳያውቅ ግራ እንዲጋባ የትክክለኛ የሆነ ክርስቲያናዊ አስተምሮ እንዳይኖረው ስነ መለኮታዊ አስተምሮ እንዳይኖረው ስነ ሰብአዊ አስተምሮ እንዳይኖረው ወይም ደግሞ የነገረ ምጽአትን ወይም ደግሞ የነገረ ፍጻሜን ትምህርት ሰው እንዳይረዳ ታስቦ የተሰራና አጋንንታዊ ትምህርትን ግን ሰው እንዲለማመድ የተደረገ ነው ለማለት ነው። አመሰግናለሁ። ተባረኩ።